ነፍዛት በጭራሽ አይናገርም እና ያለ ምንም ምፍረት በትንሽ ጭንቅላቷ አታለለች ማለት ነው። ይገርማል። ወይዘሮ ሰህር ምን ወይ ያው ስጋ። ቆየ ምን ስጋ ነው እየተጠበሰው? ምን እያወራሽ ነው ያለሽው? እየተጠበሰውን ስጋ ምንም እንዳናደርገው ነገርሽናል እና አንቺ ነሽ የምትሰሪው። እንደዛ ነው ያልሽው? አዎ ብያለሁ። እና ለምንድን ነው የምትጠይቂኝ እኔን? እሺ በቃ ኦፍ ይሄ ምንድን ነው ፋቶሽ? እስኪ መጀመሪያ በአግባቡ ግዴታሽን ተወጪ። አጽጂው ቶሎ በይ። አጸዳለሁ። እሺ አጸዳለሁ። ቶሎ በይ ያልኩሽን አድርጊ። እሺ አጸዳለሁ። የኔ መቤት። ቆይ ግን ፋቶሽ እኔ በስንቱ ነው መቃጠል ያለብኝ? እኔ ምንድን ነው የሚሻለኝ ግን ፈጣሪ? ውይ ውዴ ምንድን ነው? እስካሁን የመጣውን ከባድ ማዕበል እርሹ እህቴ። ሌላ የተለየ ነገር አለ። በፈጣሪስ ምንድን ነው? የወይዘሮ ሰህር አይን እሳት እየተፋ ነው ያለው። ያስፈራል። እሷ አይን ውስጥ የሲኦል እሳት ነው ያለው። ፈጣሪ ሆይ፣ ሴትዮዋ በፖሊስ ጣቢያው ጉዳይ በጣም ተናዳለች ማለት ነው። አዎ በጣም። ግን ሌላ ነገርም አለ። በይ ተነሽ ተነሽ ተነሽ፣ ማጽዳት አለብን። ፍጠኝ። ግን ትላንትና አጽድተናል እኮ። ኧረ እባክሽ በይ፣ እንደዛ ብለሽ ለሷ ንገሪያት። በይ ለወይዘሮ ሰህር ትላንትና አጽድተናል በያት። በያ እንደዚህ ብለሽ ንገሪያት። ጠረጴዛውን ነው እሷ አቧራ ይይዛ። አዎ ነው። ምንድን ነው አለች እና እኔም ምን ማለት አልቻልኩም። ምንም አለማለትሽ ጥሩ ነው። ይኸው ህይወትሽ ተረፈ። ተመስገን ፈጣሪ። በዚህ ሰሞን ከወይዘሮ ሰህር አይን መራቅ አለብን። እውነቴን ነው። ወይዘሮ አስሊዚ ስትመጣ ምንም አላደረገችም። እኛን ስታይን ሙሉ ቤቱን ነው የምታጸዳን። ውይ ፈጣሪ ሆይ ባክህን እርዳን። እሺ በይ ፍጠኝ ፍጠኝ። አሁን አንቺ ቤቱን አጽጂ፣ እኔም ይሄንን ቶሎ ልጨራርስና አንቺ ጋር እመጣለሁ። እሺ በይ ተንቀሳቀሽ። በፈጣሪ ስም ጉድ እኮ ነው። እንኳን ደህና መጣ። አመሰግናለሁ። ብዙም ደህና አትመስልም። ፊት ልክ አይደለም። ምን ነው ችግር አለ እንዴ? ለራስህ ተጠንቀቅ። ገና ከሆስፒታል መውጣትህ እኮ ነው። ደህና ነህ? አዎ አሁን በጣም ደህና ነኝ። ስትጨናነቅ ከንፈርህን ተነክስ ነበር። አሁንም እንደዛ እያደረክ ነው። ይገርማል። ስለዚህ አንዳንድ ነገሮች አይቀየሩም ማለት ነው። ግባ። መህመት ነፃ ወጣ? አዎ የት እንደነበረ በደንብ አጣርተናል። እዛ ጋር ቁጭ በል። እሺ ሻይ ላፍላለህ። ብርቱካን አደርግበታለሁ። ለአንተ በጣም ቆንጆ። አይ እኔ ቁጭ በይ አላኑር። ምንም አልፈልግም። እባክሽ አትጨናነቂ። ምን ተፈጠረ? ቆይ ልጆቹ ምን ሆኖ ነው አላኑር? ታውቂያለሽ እንዴ? አይ ችግር አለ እንዴ? መህመት በጭራሽ ደህና አይደለም። እንዴት ማለት? በአስሊ ምክንያት ነው? አስሊንና እኔን ያርቆናል። ከሆስፒታል ጀምሮ ሲንከባከበኝ ነበር። አሁን ግን ፊቴን ራሱ እያየ አይደለም። ቆይ አስሊ ናት እንዴ ነገረችው? ምኑን? ስለኛ? ኧረ እኔ አይመስለኝም። መህመት ይህንን ቢያውቅ ኖሮ ዓለምን አያጠፋም ብለህ ታስባለህ? ንዴቱን በውስጡ የሚይዝ ሰው አይደለም። አሁን ልጅን ሳየው በጣም የተጨነቀ ይመስለኛል። ከእኔ እንዲሰማ ፈልጌ ነበረ። እሱን ለማሳመን እሞክራለሁ።
ግን ቆይ እሱ እውነታውን ቢያውቅስ? ምንም አላውቅም። ማለት እስኪ ቆይ በደንብ አስበው። ይሄ ነገር ሲወራ ቆይ እኛ ምን ልናደርግ ነው? ዚያ ተመስገን፣ ህይወት ሁለተኛ እድል ሰጥቶኛል። ይህንን እድል እንዴት ላስተካክለው እንደምችል ሳስብ ነበር። ነገር ግን ወንድሜ ሴልቹክ ግባ። አሁን ትችላለህ? አዎ እችላለሁ። ምን ተፈጠረ? አማችን ማን የመታው? አላውቅም፣ ግን ታውቃለህ፣ ጥሩ አደረጉ። በነገራችን ላይ የሰማሁት ነገር እውነት ነው? ምን ሰማ? ትላንትና ቤት ነበርክ? ሰላም ነው? ምክንያቱን ስናገር ነበር። እሱን አልነገሩም? ለወላጆቻችን የፈጠርነውን ታሪክ አይደለም የሚያወራው ወንድሜ። አይ ምንም አልፈጠርኩም ሴልጁክ። ወንድሜ ቤት ውስጥ መሆን አልቻሉም። ቆይ የደሪን ችግር ምንድን ነው ንገረኝ። እኔ ለደሪ ልደውላት እንዴ? ሴልጁክ የምነግርህ ነገር ካለ አልነግርህም ነበር? አሁን ላይ ምንም ነገር አላውቅም ወንድሜ። ማለቴ ሐሳብህ በጣም ተበታትኗል። ካገባ በኋላ ተራርቀናል። አዎ ትንሽ ተወዛግቤያለሁ፣ ግን ማንም ሰው ሊያራርቀን አይችልም። ካልክ እሺ ወንድሜ፣ ነገሩን አታካብደው እሺ? ወንድሜ አድራሻዬን ታውቀዋለህ። ማውራት የምትፈልግ ከሆነ ችግር የለው። ታውቃለህ ልጆች አንዳንዴ ይሰለቻቸዋል። አስሊ እርጉዝ ስለሆነች ስለ እንደዚህ አይነት ነገር ማውራት አንችልም። ጊዜው ሲደርስ ነው የምንነግራቸው። ያው ከእሷ ጋር ማውራት ከቻልም ማለት ነው። በዛ ላይ ሰህር ምንም እንዳላደረገች ስላመንክ ከአንተ ጋር ማውራትም አልችልም። በቃ አንተ አንዴ ድርቅ ብለሃል። ሰህር በጣም ጥሩ ሴት ነች አላኑር። ምናልባት ለእሷ ጥሩ ባላልሆንኩላትም፣ ግን ሁሌም ለእኔ ታማኝ ነበረች። ሁሌም ትታገሰኝ ነበረ። እዩት፣ አሁንም ስለ ሰህር እያወራ ነው። በአንድ በኩል ውስጤ ያደረግኩት ነገር ግዴታ እንደሆነ ይነግረኛል። አሁን ስሜትሽን የምትኖሪበት ጊዜ ነው አላኑር። በአንድ በኩል ደግሞ ኃላፊነት አለብህ ይልሃል። ጭንቅላትህን ተጠቀም፣ ልብህን አታዳምጥ ይልሃል አይደል? እንደዛ ነው የሚልህ አይደል? እና ያን ቀን ሆስፒታል ውስጥ አንድ ህይወቱን የተነጠቀ ሰው አይቼ ነበር። አካባቢው ላይ ላለው ሰው ደስታ የሚኖርና ራሱን የሚረሳ ሰው ነው የዛን ቀን እዛ ሆስፒታል ውስጥ ያየሁት። ለእኔም ተመሳሳይ ነው። ያን ቀን መውጣትና ዓለም ላይ መጮህ አልቻልኩም ነበር። ያማል ማለት አልቻልኩም እና እኔ ነኝ የተጎዳሁትም ደግሞ። ተሳስተን ቢሆንም ከዓመታት በኋላ እኔና አንቺ የቀጠለ ህይወት አለን። ከምንም በላይ ደግሞ ልጆች አሉን። ልክ ነህ። ትሰማኛለህ? ከዚህ በኋላ ምንም ነገር ሊፈጠር አይችልም ዚያ። ምናልባት ጥሩ ጓደኞች ልንሆን እንችላለን። አንችልም እንዴ? በደንብ እንችላለን። እንግዲህ ይመስለኛል። አቶ መሐሙድ። ወይዘሮ ቤስቴ እንዳልረበሽኩሽ ተስፋ አደርጋለሁ። አይ አልረበሽከኝም፣ አውራኝ። ስለ አንቺ ሳስብ ነበር። ምን እያደረግሽ ሊሆን እንደሚችል ሳስብ ነበር። ታውቃለህ፣ እኔም ልደውልልህ ነበር። አመሰግናለሁ። እውነት ብትደውይ ደስ ይለኝ ነበር። ምንም እንዳትጨነቂ። ማለቴ በፈለግሽው ሰዓት መደወል ትችያለሽ። እሱን ነግሬሻለሁ አይደል? አይ ምንም አልተጨነኩም። ድፍረት ካልሆነብኝ እራት ልጋብዝ ፈልጌ ነበር። ያው በዛውም በደንብ ላመሰግንህ እፈልጋለሁ። ቅር ካላለህ። አይ የምን ድፍረት ነው? አታስቢ። ቆይ ግን ለምንድን ነው እኔን እንደ ሩቅ ሰው የምታይ? ይሄ ምንም ምስጋና የሚያስፈልገው ነገር አይደለም። ምን አደረግኩልሽና ነው? እኔ ራሴ እራት ልጋብዝሽ። እንዴት ይመስልሻል? ሀሳቤን አትቀበይም? አይ አልቀበልም። እኔ ነኝ የምጋብዝህ። ምንም ተቃውሞ አልፈልግም። እሺ ተግባባን? እሺ ምን ማድረግ እችላለሁ? በቃ አንቺ የፈለግሽው ይሁን። እሺ ቦታውን አሳውቅሃለሁ። በኋላ እንገናኛለን። እሺ ጥሩ፣ እንገናኛለን።
እማዬ እዚህ ምን ትሰሪያለሽ? ደግሞ እንዴት ገባሽ? በሩ ክፍት ነበር፣ ስለዚህ ለመግባት አስቸጋሪ አልነበረም። ቆይ ለምንድን ነው እኔ ጋር ያልመጣሽው? እኔ እዚህ ደህና ነኝ። አዎ እሱማ የታወቀ ነገር ነው። ቆይ እማዬ ለምን እንደዚህ ታደርጊያለሽ? ቆይ ለምንድን ነው ችግር የምትፈጥሪው? አልገባኝም። ከሀትጄ ጋር መዋደንና ተንኮል ለመስራት መሞከር ምንድን ነው? አልገባኝም። ምንድን ነው የተፈጠረው? አልገባሽም? ምን እንደተፈጠረ ልንገርሽ። ሁሉም ሰው መጣና ንዴቱ እኔ ላይ ተወጣ። ታውቂያለሽ፣ ሁሉም ነገር እኔ ላይ ነው የደረሰው። እኔ ላይ ደደብ ነሽ ሀቲጄ። እዚህ ጋር ተቀመጡ። እሺ፣ አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። በጣም ልዩ የሆነ ቦታ ነው። እንኳን ደህና መጣሽ። በጣም አመሰግናለሁ። እንኳን ደህና መጣ። እሺ፣ በጣም አመሰግናለሁ ወንድሜ። ኒውዮርክ፣ ፓሪስ። ምን ነው? እዚህ ላይ የተጻፉት ስሞችና ምግቦቹ ግራ አጋቡ። ምግቦቹን አላቃቸውም። እሺ፣ እንደዛ ከሆነ እንደዚህ እናድርግ። ምንድን ነው የምትወደው ምግብ? እንደዚህ ስርዓት ያለው ንግግር መናገሩ ለምን አስፈለገ? ፈታ በይ እንጂ ዘና እያልሽ። እሺ፣ ምንድን ነው የምትወደው? የዚህ ቦታ ምግብ ዝርዝር በጣም ብዙ አማራጭ አለው። ስጋ፣ ጥብስ፣ ዶሮ፣ ሁሉም ነገር አለ። አዎ ልክ ነሽ። ስጋ መብላት ሳይሻል አይቀርም። አዎ እኔ እሱን ብበላ ይሻለኛል። ግን ክሬም የሌለው ነገር ቢሆን ጥሩ ነው አይመስልሽም? ክሬም ያለው በጣም ቆንጆ የተጠበሰ ስጋ አለ እና እሱን ላዝ ነበር፣ ግን እንድንካፈለው ሌላ አዘዝ። እሺ እንደዛ ከሆነ እንደዚህ እናድርግ። አዲስ ነገር እንሞክር። ዛሬ እንግዳው እኔ ከሆንኩኝ ራሴን ለአንቺ ላስረክብ ነው። የምትሆን አድርጋለሁ። ግን ቆይ አንተ ካልወደድከውስ? እጣላሻለሁ። እወደዋለሁ። ለምንድን ነው የማልወደው? እሺ ይቅርታ። እሺ ምን ይምጣ? እሺ የኒውዮርክን ስጋ ብናዝ ይሻላል እና አቮካዶና ሰላጣ ምንጨምርበት። እሺ መቤት። እውነት አስተዛዘዝሽ በጣም ደስ ይላል። እንዴት ነሽ? ደህና ነኝ። ደህና እንደምሆን ተስፋ አደርጋለሁ። እንደዛ ከሆነ ጥሩና መጥፎ ዜና አለኝ። መጀመሪያ መጥፎውን ንገረኝ። በጣም ትጎጃለሽ፣ ግን ከዛ ይሄ ጊዜ ያልፋል እና ደህና መሆን ትጀምሪያለሽ። ፈጣሪ እኔን ይወደኛል፣ መትረፌ ተመስገን ነው ትያለሽ። እኔን እመኚኝ። አስሊ እመኚኝ፣ ለዛች እባብ ምንም ነገር አልነገርኳትም። ከሌላ ቦታ ነው የሰማችሁ። እባክሽ እንደዚህ አትሁኚ። እውነቴን ነው። ቆይ ለምን አላስጠነቀቅሽኝም እማዬ? ይቅርታ፣ እኔ አላስጠነቀቅሽም ነበር። ዚያ ለመህመት ሁሉንም ነገር ይነግረዋል ስል ጥሩ ነው ይናገር፣ ደስ ይላል አላልሽም ነበር? በቃ ሁሌም እኔን እኮ አትሰሚኝም። እሺ አሁን ዋና ሀሳቡ እሱ አይደለም። እንደፈለግሽው መናደር ትችያለሽ። ስሚ አሁን በደንብ አዳምጪኝ አስሊ። መንገዱን ለዛች ቆሻሻ ክፍት ልታደርጊላት አትችይም። በእሷ አትታለይ አስሊ እባክሽን። ምን ተፈጠረ? ስለ ትዳሬ እያሰብሽ ነው እንዴ? ቆይ በደስታ ራስሽን ልትስቺ ነው እንዴ እማዬ? ቆይ እንዴት አልደሰትም ብለሽ ነው ውዴ? ትሰሚኛለሽ ውዴ? ተመስገን ነው። በዚህ ዕድሜ እኮ አያት ልሆን ነው እና ደግሞ አንቺ እናት ልትሆኚ ነው። አስሊ ልጁን ለማስወረድ እያሰብሽ ነበር እና ብዙ ነገር አጋጥሞሻል። ዓለምን ልታቃጢ ነበር። ገና የልጁን ፊት እንኳን አላየሽም፣ ምጥም አላየሽም። ምን ላድርግ ንገርኝ እስቲ። ምንም ነገር እንኳን ባደርግ ላንቺ ስል ነው የማደርገው አስሊ። ይቅርታ ያደርግልኝም እማዬ። ትንሽ ጠብቂው፣ ትዕግስት ይኑርሽ። ሲረጋጋ እና ሲያስብበት ታያለሽ። አንቺ ምንም ጥፋት እንደሌለብሽ በደንብ ይገባዋል። አስፈላጊ ከሆነ እኔ ራሴ አናግረዋለሁ። እሺ ውዴ? እማዬ ተይ፣ ምንም ነገር እንዳታደርጊ፣ አታውሪ። አቶ ዚያ ድጋሚ አንድ ነገር እንዳይሆን እሺ? አያስፈልግም። መህመት መህመት! አስሊ! እማዬ መህመት መጥቶ ነበር። መህመት! መህመት! መህመት!
እዚህ ነበር እማዬ። ሽቶ እየሸተተኝ ነው። አስሊ መህመት የለም። ተኚና ትንሽ ረፍት አድርጊ ልጄ። እኔም ባትሰሚኝ እንኳን እባክሽ ሆድሽ ውስጥ ያለውን ልጅ አስቢው እባክሽ። ግን መጥቶ ነበር እማዬ። ለምን አይገባሽም? መጥቷል። እዚህ ነበረ። ምግቡን አልወደድከውም እንዴ? ወድጄዋለሁ። እባክህን መሐሙድ እውነቱን ንገረኝ። ፈጣሪ እንደ ኃጢአት እንደማይቆጥርብኝ ተስፋ አድርጋለሁ። ግን ይሄ ዳቦ አልገባኝም። ምን አይነት ዳቦ ነው? የአጃ ዳቦ ነው። እሺ፣ ያው ለጤና ተስማሚ ነው ማለት ነው። በጣም ጥሩ ነው። ምን እንደሆነ ታውቂያለሽ? በየዓመቱ አንድ ምግብ እያወጡ ሌላ አይነት ምግብ ይተካሉ። ስለዚህ የምታውቂው መብላት የሚሻል ነው የሚሆነው። ምንም ቢሆን የለመድነው ይሻላል። ንገረኝ እስቲ ምንድን ነው የምናውቀው? አስበው፣ ለብዙ ዓመታት አብረኸው ስትተኛ የነበረው ሰው እንደማታውቀው ሲገባህ በጣም ትጎዳለህ። ስለዚህ እኔ ከዚህ በኋላ አውቃለሁ ብዬ የማስበው ነገር እንደማላውቅ ነው የምረዳው። ያ ሰውዬ ብዙ ችግር አለበት። ችግሩ ይሱ ነው። ላነሳው አስቤ አልነበረም፣ ግን ካነሳሽው አይቀር ችግር አልፈጠረብሽም አይደል? ልጠይቅሽ፣ ማለት አንቺ ላይ የፈጠረው ነገር አለ? ምንም አላደረገም፣ ግን በጣም ተደብድቧል። መጥፎ ሁኔታ ላይ ነው። እውነት? የሚገባውን ያገኘው? አላዘንሽለትም አይደል? አይ አላዘንኩም፣ ግን በመህመት አዝኛለሁ። በድጋሚ ያሳፍሮኛል። በጣም ነው ያዘንኩበት። መህመት ነው እንዴ? ከእሱ ጋር ምን ያገናኘዋል? ሀካን በተደጋጋሚ እሱ ነው ሲል ነበር እና ፖሊሶቹ ይዘውት ሄዱ። የፈጣሪ አለ። ቆይ ግን ይሄ ከመህመት ጋር ምን ያገናኘዋል? ድሮ ትንሽ አለመግባባት መሃላቸው ነበርና እሱ ነው ጭንቅላት ውስጥ የመጣው። ወይ ጉድ! መህመትን በገዛ እጄ ችግር ውስጥ ከተትኩት እና አሁን ወጣ። ምን የሰማሽው አዲስ ነገር አለ? ይቅርታ፣ ቆይ ምን ማለት ነው? አልገባኝም። መሐሙድ አንተን ያደረግከው? ይቅርታ፣ እባክህ መኪናዬን ታመጣልኛለህ? ቤስቴ፣ አንድ ደቂቃ ልትሰሚኝ ትሻያለሽ? ለምንድን ነው የምሰማ? መሐሙድ በፈጣሪ ስም እንዴት እንደዚህ አይነት ነገር ታደርጋለህ? ይሄ እኮ ትልቅ ወንጀል ነው። አታውቅም እንዴ? ይገባው ነበር፣ ይገባዋል። ለእንደዚህ አይነት ባህሪ ጎበዝ የምል እንደማይመስል እርግጠኛ ነኝ። ነገሩ በጭራሽ የገባሽ አይመስለኝም። ቢያንስ አሁን እንደ ወንድ ይሆናል እና እንደሚገባውም ያውቃል። ስሚ፣ እንደሱ አይነት ሰዎች የሚገባቸው በዚህ ቋንቋ ነው። እንደሱ አይነት ወይስ እንዳንተ አይነት ሰዎች? እንደኔ አይነት ሰዎች፣ እንደኔ ያሉ ሰዎችን ማንም አይወዳቸውም። ትክክል ነሽ። ግን እኔ ለማስብላቸው ሰዎች አንድ ነገር ሳላደርግ ደስተኛ አልሆንም። ያ ቆሻሻ የባሰ ነገር ቢያጋጥመው ጥሩ ነው፣ ግን ምንም ባለመሆኑ ሊያመሰግንሽ ይገባል። አመሰግናለሁ ማለት አይጠበቅብሽም። ለራቱ ግን በጣም አመሰግናለሁ። ይግቡ።
ሽታው በጣም ደስ ይላል። የናና ቅጠል ነው። ለደም ግፊት፣ ለልብ ድካም፣ ለጭንቀት፣ ለሁሉም ነገር ጥሩ ነው። ከዚህ በኋላ በየምሽቱ አንዳንድ ሲኒ እንጠጣለን። በጣም ደህና ነኝ እኮ ሰር፣ ተሽሎኛል። ብዙ ማሰብ አይጠበቅብሽም። እሺ። ለ30 ዓመታት ባሌ ለነበረ ሰው ካላሰብኩ ለማን ላስብ እችላለሁ? ከአንተ ጋር ሌላ 30 ዓመት መኖር እፈልጋለሁ ውዴ። አመሰግናለሁ። የልጅ ልጃችን ደግሞ እየመጣ ነው። ስለ ራስህ ባታስብ፣ ስለ እሱ አስብ ውዴ። ታውቃለህ፣ ከአያቱ ደግሞ ብዙ የሚማረው ነገር አለ። ህይወት። ቆይ እኛ አያት የመሆን ዕድሜ ላይ መቼ ነው የደረስነው ሰር? ጊዜው እንዴት ነው ሄደው? በጣም ምን እንደሚባል ታውቃለህ? ጊዜ ሲያልፍ ብዙ ነገር ይዞ ይመጣል ይባላል። ብታይ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ታውቃለህ፣ አያት መሆን ግን ስሜቱ ልጆች ከመውለድ በላይ ነው። እውነቴን ነው። አዎ፣ እንደምታዩ አሁን ልጆቻችን አድገዋል። የልጅ ልጆቻችንን እንደነሱ እናሳድጋለን። ተስፋ አድርጋለሁ። ዛሬ ትንሽ ወደ ገበያ ወጥቼ ስዞር ነበር። ያየኋቸው እቃዎች ደግሞ በጣም ጥሩና የሚያምሩ ነበሩ። ላለመግዛት በመከራ ነው ራሴን ያሰመንኩት። እዚህ ቤት ውስጥ ለልጅ ልጆቻችን ቦታ ይኖረናል አይደለ? እስኪ ቆይ መጀመሪያ ሰር፣ የልጅ ልጅ የመጀመሪያ በሰላም ይወለድ እና ከዛ እናያለን። ምን ታስባለህ? ቆይ ግን እኔ እንጃ፣ ምንም አላውቅም። ብቻ ልጁ ጤናማ ሆኖ ይወለድ፣ ዋናው እሱ ነው። አዎ። አሁን እኛ እንግዲህ ጥሩ ሁኔታ ላይ ነን። ስለዚህ ስራውን ትንሽ ብትቀንስና ሀገሩን በሙሉ ብንዞርስ? ማለቴ ከተዝናናን ትንሽ ቆየን ብዬ ነው። ውይ ተቃጠልኩኝ ሰር። ደህና ነህ ግን? ተቃጥያለሁ። ቆይ በረዶ አመጣልሃለሁ። እሺ ውዴ፣ ቆይ ፈጣሪ። ሰላም ነው? ወዴት ነው? አየር ልቀበል እየሄድኩ ነው። አሁንም ልትከለክለኝ ነው? ፈጣሪ ሆይ ስሚ፣ እኔ አንድ ነገር እንዳትሆኝ ስለተጨነኩ ነው። ለምንድን ነው አሽሙረኛ የሆንሽው? ቆይ እስኪ ምን እስከሆነ የምትጠብቀው አባዬ? እኔ የአይንህ ማረፊያ ነኝ አይደል? ተጎድቻለሁ። እስኪ ንገረኝ፣ አሁን ላይ እኔ እንዴት ነው የምትጠብቀኝ? አስሊ ራሱ መታኛለች እና ምንም መናገር አልቻልኩም። ምን እያልሽ ነው? የምን ምት ነው? ለምንድን ያልነገርሽኝ? እሺ አሁን አውቀሃል አይደል? እና ምን ልታደርግ ነው አባዬ? ልጄ አንድ ነገር አውቃለሁና ጠብቂ አልከኝ። ቆይ እከፍላለሁ አልከኝ። እና ምን እየተፈጠረ ነው? ንገረኝ። እኔ ብቻ ነኝ እየከፈልኩት ያሉት አባዬ። ህይወት ያብቅቷል። እኔን በመጠበቅ ምን ልታደርግ ነው? አትፍራ። በጭራሽ ራሴን አላጠፋም። ሄሎ፣ ቀሰቀስኩሽ እንዴ? አይ ችግር የለውም። እንዴት ነሽ? ደህና አይደለሁም። እናትሽ አሁንም እዛ ነች? እሱ እንዴት ልታውቅ ቻልክ? ማታ ላናግርሽ መጥቼ ነበር። ዛሬ ትሄዳለች፣ ቶሎ ነው የምትወጣው። እውነቴን ነው። ስለዚህ ናና እናውራ በቃ። አሁን በጭራሽ አልችልም፣ ስብሰባ አለኝ። እሺ የት ነህ? በቃ እኔ እመጣለሁ። ለማውራት ከዚህ በላይ መጠበቅ አልፈልግም፣ እባክህ። እሺ፣ የተለመደው ቦታ እንገናኝ። እሺ፣ በቃ እመጣለሁ።
እዚህ ደግሞ ምን ታደርጊያለሽ? ሂጂና እነዛን ደባሪ ንግግሮችሽን ሌላ ሰው ላይ ተጠቀሚባቸው። ውጪ 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 ውጪ! ቆይ ለምንድን ነው ፈገግ የምትይው? ይሄ ባህሪ የቤተሰብሽ ባህል ይመስለኛል። እርግጠኛ ነኝ። ብታዳምጭኝ ጥሩ ነው። ምንም አልሰማሽም። ውጪ! እውነቴን ነው። በጭራሽ ልታምኝ የማትችይው ነገር ነው አሁን የምነግርሽ እመቤት። የእውነት ማወቅ ካልፈለግኩስ? እርግጠኛ ነሽ? ግን ለምንድን ነው እርስ በርስ የምትጎዳዱት? ስሚ፣ በጣም ነው ደስ ያለኝ። ትናንትና ማታ እዚህ ድረስ እኔን ፈልጎ መጥቶ ነበር። እንዴት አይመጣም? አንቺና ልጁን ትቶ የት ሊሄድ ይችላል? በጣም ደስ ብሎኛል ደሪን። ለማንኛውም እንዳይረፍድብኝ ታክሲ ጠርቻለሁ። የት እንደደረሰ ልጠይቀው። ቻው፣ በቃ ደውልሻለሁ። እሺ በቃ ቻው። እኔ አንድ ደብዳቤ ብቻ ነው የጻፍኩት፣ አንድ ደብዳቤ። ሌላ ምንም ያደረግኩት ነገር የለም። ከዛ ጭራሽ አልተደዋወሉም። ፍቅራቸው ብዙም ጠንካራ አልነበረም። በአንድ እርምጃ ብዙ ሳያደክሙኝ የተለያዩት። ለዚያ ያቺ ሴት አትገባውም ነበር። በዚህ ምን እንደምታደርጊና ለምን እንደምትጠቀሚበት አላውቅም፣ ማወቅም አልፈልግም። አሁን እሱ ያንቺ ችግር ነው። የማይሆን ነገር እያወራሽ ነው። ምንድን ነው የምትፈልጊው? ቆይ ንገሪኝ። አስሊና ምህመት እንዲጣሉ የምትፈልጊ ከሆነ በጣም ረፍዷል። ሀቲጄ እባክሽን ብዙ እርግጠኛ አትሁኚ። ሌላ ተጨማሪ ነገር ያስፈልገኛል። እሺ እሱን እኮ ነው የምጠይቅሽ። ምንድን ነው የምትፈልጊው? ወይስ እስከ ጠዋት ድረስ እዚህ ልንቀመጥ ነው? ያቺ ሴት እኔ የሆንኩትን ሁሉንም ነገር እንድትሆን የምፈልገው። አልገባኝም። ምን ማለት ነው? እኔ ደረሰብኝን ውርደት እንድታሳልፍ እፈልጋለሁ። እዚህ ታሪክ ላይ ተጨቋኟ መሆን አልፈልግም። መረማመጃው አይደለሁም። እሺ ስለ ሰህር ነው የምታወሪው? እንግዲህ እንኳን በሰላም ተቀላቀልሽኝ። በስተመጨረሻ አንቺንም ማሳበደችሽ አይደል? እሷን ቆይ ምን ልታደርጊያት ነው? እኔ ላይ ያደረሰችውን ውርደት እሷንም እንድትዋረድ ልታደርጊያት ነው? ቆይ ተረጋጊ። ደግሞ ለሁሉም ነገር ጊዜ አለው። ጊዜው ሲደርስ ደግሞ የምናየው ይሆናል። ሰላም ነው?
የኔ መቤት የኔ መቤት ደህና ነሽ? ሄሎ፣ አንድ አደጋ ሰፈር ውስጥ ተፈጥሯል። ፋስሌ ሄሎ፣ አንተ ማን ነህ? ወንድሜ ይቅርታ፣ አንድ አደጋ ተፈጥሮ ነው። ሚስቴ ደህና ናት? የት ነህ? ዜክሪያኮይ አካባቢ ነን። ልብ ምትዋለ ግን አሁን ራሷን ስታለች። አምቡላንስ ጠርቻለሁ እና እየመጣ ነው። ወንድሜ እባክህ አምቡላንሱ እስኪመጣ እሷ ጋር ሁን። አሁኑኑ መጣሁ። እሺ እሺ፣ አታስብ፣ ወዴትም አልሄድም። በጣም ጎበዝ ቲቼ፣ አሸነፍ። ውዬ ነውድ እማዬ እንዴት እንደጣልኳቸው አየሽ? አዎ የኔ ውድ፣ ሁሉንም ነው የጣልሻቸው። ጎበዝ ልጄ። አይ አንበሳ እኮ ነሽ አይደል? ተው፣ ራሷ ተሰብስባቸው። እሺ በቃ እንዳትወርቂ ተጠንቀቂ ውዴ። እሺ። እስኪ ያት መህመት፣ ትላንትና እኮ ትንሽዬ ነበረች። አሁንም ትንሽዬዋ ልጃችን ነች። ታያለሽ፣ ስታድግ ግን ጉዳችን ነው። በሚገባ በአንቺ ነው የወጣችው። በእኔ ነው የወጣችው? ቆይ ማን ነው በጣም አስቸጋሪ ሆነ? ማን ነው? አንተ። ቆይ እኔ አስቸጋሪ ሰው ነኝ እንዴ? እኔ ውዴ እማዬ እንዴት እንደዘለልኩኝ አየሽ? አዎ በጣም ነው የዘለልሽ ውዴ። የተሰበረ አጥንትም ሆነ የተጎዳ አካል የላትም። ፈጣሪ ይመስገን በቀላሉ አልፎላታል። ተመስገን። ስለዚህ ደህና ነች? አዎ በትክክል ሚስት አሁን ላይ ደህና ነች። ግን ምን ዶክተር? አልገባኝም። ልጃችንስ? በጣም አዝናለሁ። አቶ መህመት፣ ይሄ የልብ ምቱ ነው። ልብ? እንዴት? በጣም ገና አይደለም እንዴ? ህይወት የሚጀምረው በልብ ምት ነው። ውዴ መህመት፣ እዚህ ምን እየሰራው ነው ያለሁት? አደጋ ደርሶብሽ ሆስፒታል ነን፣ ግን ዶክተር ደህና ናት ብሏል። መህመት፣ ልጃችን ምንም አልሆነም አይደል? መህመት፣ አንድ ነገር ብል ምን ተፈጠረ? ደህና ነው፣ አታስቢ። ጉዴ። እሺ፣ እና
ቆይ ለምንድን ነው እንደዚህ ሆንከው? ፊት ልክ አይደለም እኮ። ይሄኝ እስኪ እኔ እኮ ደህና ነኝ። ስለ አደጋው የምታስታውሽው ነገር አለ? ያው አንተ ጋር ልመጣ ነበርና ታክሲ ጠራው፣ እየጠበቅኩት ነበር። ከዛ አላውቅም በቃ። እሺ እሺ፣ ራስሽን አታርክሚ። ደስ የሚል ህልም ሳይ ነበር። ሴት ልጅ ወለድን እና ቺቼክ ትባላለች። ደስ የሚል ስም ነው አይደል? ቺቼክ። ቺቼክ መህመት እንዴት ነች? አስሊ አሁን ደህና ነች። ለምንድን ነው እንደዚህ ሆንከው? ልጇ ደህና ነች አይደል? አተናታል። ልጄን አሁኑኑ ማየት እፈልጋለሁ። ነቅታለች? አታውቅም። አልገባኝም። እና ዋሻት? ልነግራት አልቻልኩም። ልጃችንን አጣናት ማለት አልቻልኩም። እሺ አሁን የት ነች? ያለችው በዚህ ጋር ነው። ልጄ ነይ። ለምን ልጄን አጣኋት? ለምን? ውዴ እንዴት ነሽ? ህመም አለሽ እንዴ? ደህና ነኝ፣ አታስቢ። ውዴ ደህና ነሽ? ተመስገን ነው። እስካሁን ምንም አልተፈጠረም። ደስ ይላል። ዶክተሯ መጣች እንዴ? ምን አለችሽ? ምንም አላውቅም። መህመት ነው ያናገራት፣ ግን ችግር የለውም። መኪናውን በደንብ አይተሽዋል? አዎ፣ ታርጋውን አይቼዋለሁ። ኧረ እባክሽ ውዴ። እና ለፖሊሶች ሰጠሽው? ቆይ እንዴት ነው ማየው? ራሴን ስቼ ነበር እኮ ማዬ። አስሊ እንደዚህ ሆነሽ ራሱ ትቀልጃለሽ አይደል? እንኳን ፈጣሪ ያተረፈሽ አስሊ ውዴ። ፈጣሪ ማርሽ። አመሰግናለሁ አባቴ ዚያ። ፈጣሪ ማርሽ ውዴ። እንዴት ነሽ? አሁን ደህና ነሽ? አመሰግናለሁ። አሁን ደህና ነኝ። ብዙ ማደንዘዣ ነው የሰጡኝ መሰለኝ እና ልጄ እንደማይጎዱት ተስፋ አደርጋለሁ። በጣም ብዙ መድኃኒት ነው የወሰድኩት። መህመት ዶክተርና አናገርከው እንዴ? ጠይቅ ያለው ግን አሁንም ደግሜ ልጠይቅ። መህመት ምን ተፈጠረ? እንዴት ነች ልጄ? አታስጨንቀኝ። አስሊ ደህና ነች? አስሊ ደህና ነች። ልጁን ግን አጣ ነው። እውነት?
ቆይ እንዴት ነው የተፈጠረው? ያ ቆሻሻ ገጭቶ አምልጦ ነው? አስሊ ሰውየውን ፊት አይተዋለች? እንዴት ልታዩ ትችላለች አጎቴ? ግን ቅድም መርማሪው ጋር ደውዬ ነበር። እሱም መፈለግ ጀምረዋል። አስሊ ትንሽ ደህና ስትሆን የእሷንም ቃል ይቀበላሉ። ያ ቆሻሻ ላደረገው ነገር እንዲከፍል ነው የማደርገው። ገጭቶ ማምለጥ ምን ማለት እንደሆነ ያያል። አትጨነቅ፣ ይህንን በቀላሉ አንተው። መደወልህ ጥሩ ነው። አሁን ማጣራት ይጀምራሉ። ሁሉም ሰው ላደረገው ነገር ይከፍላል። መህመት፣ ምንም ነገር አታስብ። በል ራስን አረጋጋ። አሁን ደህና ነኝ። ምንም አይነት ህመም አይሰማኝም። መጀመሪያም እዚህ እንድተኛ ያደረጉት ደም ወደ ውስጥ ፈሱኝ እንዳይሆን ፈርተው ነው። ስለዚህ ሁላችሁም እዚህ መቆየት አይጠበቅባችሁም። ሂዱ። አዎ አስሊ ትክክል ነች። አንተም ከሆስፒታል አሁን ነው የወጣኸው አቶ ዚያ። እዚህ መድከም የለብህም። አይ ችግር የለውም። እኔ በጣም ደህና ነኝ፣ ተሽሎኛል። አታስቢ፣ መድኃኒቱን በደንብ እየወሰደ ነው። ዚያ ውዴ፣ ወይዘሮ አላኑር እኮ ልክ ናት። ለአስሊም ቢሆን እዚህ ባንሰበሰብ ጥሩ ነው። እሺ፣ በጣም ጥሩ። ፈጣሪ ጨርሶ የማረሽ የኔ ልጅ። የምትፈልጉት ነገር ካለ አሳውቁኝ። እሺ፣ እሺ፣ ቻው። ውይ፣ ምግቡ ሽታው በጣም ደስ ይላል። እናንተ ምንም መሸታችሁም እንዴ? ግን መቼ ነው ማማር የሚያቆመው? ቆይ የምግብ ፍላጎት የጭራሽ እኮ ነው እየባሰ ሄደው።